ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ነው አለን እግዚአብሔር ይመስገን። ዛሬ እንግዲህ በሚስተር ዴቭ ዩቲዩብ ቻናል ከች ብያለሁ። አቸለው አለው ፋሚሊ እንዴት ነህ? አለን ያውዬ አለን እንግዲህ ዛሬ ከኔ ጋር ትንሽ ውሎ እንቀርጻለን። ያው የሥራ ውሎ ሳይሆን እኔ ቤት ሰፈር ስውል የምውለው ውሎ አለ እሱን እንቀርጻለን። አብራችሁን ተከታተሉ። በጣም እንደምትዝናኑ አልጠራጠርም። ግን ለዚህ ቻናል አዲስ ከሆናችሁ ሁላችሁም ሰብስክራይብ ማድረግ እንዳትረሱ። በቅርቡ 10,000 መግባት አለብን። እናስገባዋለን። አረ 10,000 እናስገባዋለን። 10,000 በጣም ሲምፕል ነው። ያየው ሰው ብቻ የራሱን ኃላፊነት መጠቀም። የሚያየው ሰው ሰብስክራይብ አድርጋለሁ አላረኩም ማድረግ በቃ ከዛ ይሆናል ይሳካል። ያው እንግዲህ አሁን ያለንበት ሰፈር ቂሊንጦ ነው። ወንድማችን ጆን ዳንኤል እንደምታውቁት እንግዲህ ያው ብዙዎቻችሁ ታውቁታላችሁ። ማረሚያ ቤት ነው ያለው። እሱ ልንጠይቅ መተን ነው። ውሏችን የጀመረው ከየት ነው? ከማረሚያ ቴንቴን የምትለው ድምጽ ከታታ ከማረሚያ ቤት ነው። አሁን ቀጥታ ሄደን አልበላንም። ምግብ እንበላለን። በቃ ሆኛል ደግሞ በኢየሱስ አረ በስመ አብ ለትደፋኝ ነው። አንተ ማላማ በጣም የኔን ውሎና ዋል በራም ሊገልኝ በጣም ሰው የሚገምተኝና በላይፍ ውስጥ ማሳልፈው ነገር አንድ አይደለም። ማለት እንደ ቲክቶከር መገመት ልጅ አይደለም በራሴ ማለት ነው። ሰው ሊገምተኝ ይችላል። ግን በቃ ምበላባቸው ሙሉባቸው ራሴ ማዝናናባቸው ቦታዎች በጣም ሲምፕል የሆኑ ቦታዎች ናቸው። እንደዚህ አይነት ቦታዎች ስለሚያዝናኑኝ ማለት ነው። ስለዚህ ምግብ ምንበላበት ቤት በጣም አሳያችኋለሁ። ሰርፕራይዝ ነው የምትወዱት። በጣም የብዙ ሰው ጭንቅላት ላይ ያለ በያስባለሁ ይሄ ምግብ ቤትና በተለይ አዲስ አበባ ተወልዶ ያደገ ሰው። ስለዚህ ወደዛ እንሄዳለን። አረጓጓ አሪፍ ቁርስ እንበላለን። ተከታተሉ። ሰብስክራይብ ማድረግ እንዳይረሳ። ማይ ፋሚሊ ይመቻችሁ። ያባባ እንዴት እንደሚዩት እስቲ እናያለን። ይሄ ነው አስቶ ዩኒቨርሲቲ ነው እንዴ? ቂሊንጦ ያክስቴ ልጅ ባይዘው እዚህ ገብታለችና አላወቅኩትም ነበር። ታውቃለህ በጣም ሩቅ ነው እያሉ ነበር፣ ግን ኖርማል ቦታው አያ እኮ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ። አስቶ ዩኒቨርሲቲ ማለት ሁለት ቦታ ነው ያለው። አዲስ አበባ አለ፣ አዳማም አለ። አስቶ ኦኬ። እና ሰቃይ ተማሪ ካልሆንክ አገባም የትኛው? በጣም ሰቃይ ተማሪ ናት ያክስቴ ልጅ። ለዛ ማርያም ባኒዮታ ነው። ምን ነው መሰከረው? እኔ ልብስ የታጠበ በጣም ነው መሰከረው። እሱን እኮ ይየቆረው እንዴ! አነዳድሽ ደግሞ በጣም ልክ ነው እንዴ! ጎበዝ ነሽ በጣም። በማንኛውም ሰዓት ፕሮሞሽን ትሰራለህ። በማንኛውም ሰዓት የትም ሄድ ለምፈልግ ካላችሁ ሚስተር ዴቭ ጋር ደውሉ። ሰብስክራይብ ያላረገ ግን አረ ሰብስክራይብ ግን አረ ይፈልጋል። አረ በጣም ቱማች ይላሉ ነጮች። እጅግ በጣም ማለት ሲፈልጉ ነው ይሄ የሚጠቀሙት። ቱማች አባካችሁ ሰብስክራይብ አድርጉ። ግን ደግሞ ሰብስክራይብ አድርጉ ማለት አሪፍ አይደለም ነው። ለምን መሰለህ? የሰው ልጅ ዝንጉ ነን፣ እንረሳለን። አሁን እሸቱ ምን ይላል መሰለህ? በየሰከንድ ማስታወስ አለብህ ይላል ሰው ልጅ። ገባ? ካላስታወስከኝ ሰው ልጅ እንትኑን ማስቀመጥ ሳይኗን ምናምን እነሱን ማስቀመጥ አለብን። እንረሳለን እንጂ ምን እንደማስብ ታውቃለህ? በቃ ሰው ማለት ከፈለገ በእርግጠኝነት ያደርጋል። እንትን ማስታወሱ ነው። አሁን አንዳንዱ ያረገ ይመስላል መጨቅጨቅ ይሆናል። ትክክል እሱ ገባ? እና አሁን ለምሳሌ እኔ አሪፍ ቪዲዮን እያየሁኝ ሰብስክራይብ አድርጉ ሲለኝ ያስጠላኛል ልጁ ራሱ። እኔም አሁን እንደዛ እንዳይሆን በማሰብ ብዙ ሰብስክራይብ አድርጉ አለላቸው፣ ግን አድርጉ። ቆይ ፈጨው መግቢያው ቆይ ፈጨ ዌልካም ቱ ኦሮሚያ ይላል። እንግዲህ ዌልካም በጋና ጋር ወፍተን ባይዘዌ ማለት ነው። እዚህ ጋር ጧት ስንመጣ በረከት አይታችኋላ? ሰልፍ የእንቁላል ሰልፍ እንቁላል ፋብሪካ የታለ እንቁላል ፋብሪካ? ታየዋለህ? እንቁላል ፋብሪካ እኔ በነፃ ይሁን የሚታደለው በ3 ብር ይሁን አይገባኝም። የትኛው ነው? ቆይ ታየዋለህ? እንቁላል ማለት የዶሮ እንቁላል እዚህ ጋር ባይዞ ይማረክ እዚህ ጋር ባይዘው አዲስ አበባ የምትኖሩ ሰዎች ነጋዴ ምናምን ማታቆት ኮዬ ፈጬ ጋር ትንሽ እንደመጣችሁ እዚህ ከኮንዶሚኒየሙ ፊት እንቁላል ፋብሪካ አለ። 3 ብር ነው 2 ብር ነው መሰለኝ አላለ። እንቁላል 3 ብር እንደ በጣም ገርሞኝ ህዝቡ እንደዚህ ሰልፍ እግዚአብሔርን ሰልፍ ነው እንደዚህ። በእርግጠኝነት ከ5 ብር አይበልጥም እንቁላል። ከ5 ብር አይበልጥም እንቁላል እና 15 ብር ነው የሚሸጠው። 10 ብር ይተርፋል። እንቁላል
እንቁላል 15 ብር 25 ብር ቀልድ ነው እንዴ ያስከው አትቀልድ 20 ብር እኮ ነው ኧረ እባክህ ማርያምን እኔ ምንም ወንደላጤ በሆነም እንቁላል ሰርቼ ግን አልበላም በጣም ባለሙያ ሰው አቤት አንዴ ደጋዌ ነው ሁሌ ከምግብ የሚያዘው አይደለም ባይዘው ቤተሰቦች በጣም ባለሙያ ነኝ ምግብ ላይ አልዋሽም እግዚአብሔርም ባለሙያ የምረን አዎ ያው እንግዲህ ስንት 2 አመት አለፈን እኮ እንደዚህ በላጤነትና ብቻ ኖራል ያው አይ ከጓደኞቼ ጋር ሆኖ ብቻ እያበሰልክ ብቻ የላጤ ህይወት ማለት በቃ ሰው ላገኝ ሰውጣ ነው ምግብ መበለው ስለ ውጪ መበለው እንጂ ቤት ነው ኩክ ማደርግ በብዛት የምትሰራው ቤት ነው የምሰራው በብዛት ግን ጓደኞቼ እንደዚህ ምናምን ላገኝ ወይ ደግሞ ለስራ ምክንያት ላይ ሰውጣ ነው ውጪ መበለው እንጂ ቤት ነው በደንብ የምንበለው ደግሞ አሁን ሰሞኑን ፍቅር ያስያዘኝ ምግብ አለ ልዩና ናሺፍ ይባላል ናሺፍ እና ልዩ ሲባል ሰምተህ ታውቃለህ ቤተሰቦች ታውቃላችሁ ስም ነው ይመስላል አይ የእንዳክተር ናሺፍ የሚባል ምግብ አለ ናሺፍና ልዩ ነው ዛሬ የምንበለው ምግብ በቃ ዴባ ዛሬ የምንበለው አልጠፋም ነው የምትለው እዛ ሰፈር አረ በእናትህ ባረገው እኔ ምግብ ችግር አለብኝ ከወደድኩት እኔ እመጣለሁ እየመጣሁ ነው የምበለው ሩቅ ነና አንተ አረ ችግር የለውም አራት እግር እኮ ነን ያረዳል እውነት ነው እኔ ያው ሰልፍ እንቁላል ሰልፍ ያው እዚህ ጋር ያታለ ይሄ ጧት ማለት ነው አይታይም ይሄ እግዚአብሔር ኦኬ አዲስ አበባ ከተማ አስተዳደር የእንስሳት ልማትና ለህቀት ማዕከል እዚህ ነው እንቁላል አይታይም ዋው የሀገር ፖስተር እንቁላል ፖስተር እንዴ አንተ እስከዛ ደርሷል ቅድም ሰልፍ እግዚአብሔር በጣም ብዙ ብር 5 ብር ነው የሚሆነው አልክ መስኮቷን ዝጋት በጣም ይገርማል በጣም ይደንቃል ካፕሎች ለምን ይመስላሉ አሁን ጃር ካፕል ሁሉም ካፕሎች ማለት ቤታቸው ውሻ አላቸው ለምን ይመስላል እኔ እንጃ እርስ በርስ ትደባበራለህ ኧረ እባክህ ከውሻ ጋር ትጫወታለህ አንተ ትክክል ቁጭ ብለህ ተፋዝ ስትጣላ አውቀህ ውሻውን ታበላለህ ግን ከሚስት ጋር ይደብራል እኔ በየ ማሰበው ማንኛውም ሰው አንድ ቤት ውስጥ አሁን እኔና ሚስቴ ብቻችንን አሁን በዛ ብንኖር እኔ በዛን ሰዓት እኔ ሰለቸኝ አትቀደድ እኔ ይመስለኝ እንደዛ እኔ ባይዘው ሰው ሚስቴን እንዴት እንደምንከባከባት ሳስበው ለራሴ ይገርመኛል ቁም ነገር ነው በጣም የኔ ሚስት ዛሬ ከባድ የምርጫ ቅስቀሳ እያደረገ ነው አባባ ባለሙያ ነኝ ያለ ዝም አይደል አይ የምሬን ነው በቃ ሚስቴን ስለ በቃ ልትንከባከባትም ግዴታ ነው ይገባል በቃ እግዚአብሔር እኔ እኮ ልትንከባከባት ግዴታ አይደለም አንዳንዴ ስራ ቤት በመሆንበት ሰዓት ማለት ነው ቁም ነገር ነው በተኛችበት ምግብ ሰርቼ አቅርቤ እግዚአብሔር ቁም ነገር መፈልገው ነገር ማለት ነው ምግብ ሰርቼ አቅርቤ እግሯን አጥቤ ጸጉሯን አጥቤ በቃ እንደዚህ ደስ ይለኛል በቃ መንከባከብ እንደዚህ ቁም ነገር ነው ምናገር እግዚአብሔርን ቁም ነገር ነው ምናገር በጣም አይ እንደዚህ አይነት ግን ወንድ የማይወዱ ብዙ ሴቶች አሉ ባይዘው ኖ ወንዶች ቆፍጠን ሲሉ አሁን ቆፍጠን የምትልበት ሳይሆን ለሚስቴ ቆፍጠን አልልም ለሚስቴ እኮ ቆፍጠን አትልም አይ እንድትሆን የሚፈልጉ ግን አሉ ገባ ኖ ቆፍጠን የምትልባቸው ቦታዎች አሉ አንዳንዴ ሚስትን መንከባከብ ሚስት እኮ እንክብካቤም ትፈልጋለች ከወንድ ልጅ እኮ ፍቅር ትፈልጋለች ገባ ቤት ውስጥ ነው ኩፍ ብዬ እግሬን ሰቅዬ እንደድሮ ባደ ለዛም ነው ያልኩ ሰምታይምስ ነው ግን እሱ መሆን ያለበት አንተ ነገር እዚህ ውስጥ እስቲ ራሳችሁ እስቲ ገምቱ አሁን ባለ ትዳርም ሊኖር ይችላል ገናም ትዳር ሊይዝ ያለ ሰው ሊኖር ይችላል ማን ነው ደስ የማይለው ባይዘው አንዳንዴ እሷ አርፍ ብላ ባሏ ሞያ ኖሮት ቁርስ ሰርቶ ምናምን ቢያቀርብላት ምናምን ደስ የማይላት ሚስት አለች ሴት አለች የለች እኔ ግን እንደዚህ ብያለሁ ኖ ለምሳሌ ሲያወሩ ራሳቸው አሰማቸው ምን ስናፕቻት ያለው ወንድ ልጅ ስናፕቻት እኔ አልወድም ምሳሌ ነው የምልህ አሁን ለምሳሌ ልክ እንደዚህ ሁላ ማለት ነው ላይክ ወንድ ልጅ እንደዚህ በቃ ወንድ ልጅ የራሱን ኃላፊነት ይወጣ ሴት ልጅ የራሷን ኃላፊነት ትወጣለች በዛ መሃል ከጣጠመት ትሆናለህ እንጂ ላይክ sometimes አሁን ለምሳሌ ሚስቴ አመማት እንበል ራሷን እንኳን ደበራት እንበል ኢንተርቴን አረጋታለሁ ኩክ ማድረግ ያለብኝ ኩክ አረግላታለሁ በቃ እሷን ኢንጆይ ለማድረግ አርገን የለት ተረት ማን አለ አልከኩ የለት ተረት አላልኩም ወደ ኋላ ተመልሶ መተት ይችላል ቪዲዮ ስለዚህ አንዳንዴ ነው
አንዳንዴማ በጣም ፍቅር ለመስጠት እኮ ነው በጣም sometimes ለምን መሰለህ ትሰለቻቻለህ ቤት ውስጥ ባይዘው የማትተጋገዝ ከሆነ ትሰለቻቻለህ በቃ ሚስት ትስራ ማለት ግዴታ የለባትም ወንድ ልጅ ውጭ ነው የሚሰራው ግዴታ ባይዘው የቤት ስራ በጣም ይከብዳል ዴቭ እኔ ስለማውቀው ነው ማቤት በጣም ነው የሚያስጠላው የቤት ስራ በጣም ከባድ ነው ባይዘው በተለይ ልጆች ሲኖሩ ምናምን በቃ ኃላፊነት ይበዛባል አይኔም ያውቄ ነው ማርያምን አውቄ ነው እንጂ እህቶች አሉኝ ያገቡት የልብን ከተናገርክ ማርያምን ያገቡቶች አሉኝ አውቃለሁ ሐስሉን ምናን እንዴት እንደሚያሳልፉ አውቃለሁ እቤት መቀመጥ ብቻውን በራሱ ትልቅ ዲፕሬሽን ነው እኔ ሲጀምር ሚስቴ ቤት እንድትቀመጥ አይደለም የምትቀመጥባቸው ቀናቶች ሊኖር ይችላል በመውለድ ምናምን ከዛ ወደ ስራ እንድትሰራ በቃ እፈልጋለሁ ከኔ ወጣ እንድትገባ እፈልጋለሁ አይደል ግዴታ አይ በጣም ፒስ በስማ ያብ ግን አንተ ነው ያገባች ታዲያ እኔ ግን ስለ ትዳር በጣም ታውቃለህ ምን አግብታ ነበር ፈትቼ ቆረው ዘማኔ ምን ተፈተህ አግብቼ ፈትቼ ኧረ ያርግብኝ በስማ መፍታት አልፈልግም እኔ መፍታት አልፈልግም ግን አሁን ኖርማል ነው የሚሉ ነገሮች አሉ ሰዎች ይሄን ከመንታ ያለው አሁን ለምሳሌ ሶሻል ሚዲያ ላይ አሁን ባለፈው ታመናየው ፍቅረኛ ይዛል ማንኛውም ሰው ይፋታል ያገባል ካልተስማማ ይፋታል ብላ እንደ ኖርማል ስታወራ ነበር ማለት ነው እና የኛ ላይ ሶሻል ሚዲያ ላይ ስለወጣ ነው እንጂ ኖርማል በየሰፈር ውስጥ በኖርማል እንደዚህ የሚያጋጥማቸው ብዙ ሰዎች አሉ ትላለች ትክክል እና አሉ ግን ኖርማል ነው አሁን ለምሳሌ በፍጹም ኖርማል አይደለም ልክም አይደለም ይሄ በፈጣሪ ዘንድም ያስጠይቃል ባይዘይ እግዚአብሔር ነው ማለት ያስጠይቃል በፈጣሪ ዘንድም ያስጠይቃል ኖርማላይዝድ እየተደረገ እየተመጣ ነው ላይክ ካፕል እኮ ጊዜው ካፕል ትሆናለህ ከዛ በኋላ ላይክ ማትጣጣምባቸው ነገሮች አፕን ካደረጉ ኮምፕሊትሊ መለያየት እንደ ኖርማል አይደል እንትን ነው በካፕል ችግር አግብተህ ነው ማለት በቃ ልክ ያንተ ነገር የሚጸርቀው ባልና ሚስት ተባለው አግብተህ ካፕል ያልኩት አግብተህ ለማለት አግብተህ ኦኬ እንደዛ ለማለት ፈልገህ ከሆነ ልክ አይደለም አንደኛ ልክ አይደለም በቃ አግብተህ መፍታት የለብህም በቃ ገባ በቃ ትዳር ውስጥ የማይገባ ሰይጣን የለም በብዙ ነገር ይገባባል በሷ ቤተሰቦች ይገባባል አንተ ላይ ጫና እንዲያሳድሩባል ያንተን ቤተሰብ እሷ ላይ ምናምን በጣም ብዙ የሚያጣሉ ነገሮች ይኖራል ግን መቻቻልን የመሰለ ነገር ደግሞ የለም ገባ አንተ በቃ አንዴ ሚስት ጋገባ አንተ እሷ ያንተ ነው በቃ ጉርለታችሁ ተሞላልተ ተቻችለ ነው መኖር ያለበት እኔ እንደዛ ነው ማምነው በተቻለኝ አቅም ላለመጣላት ሞክራለሁ ነገሮችን ቁጭ ብለን በማውራት ለመፍታት ሞክራለሁ ግን ይኸው ሰዋን እንደሚሰማኝ ሰው ማለት ነው ደርሶብህ ሊሉኝም ይችላል የደረሰበት ሰው ያ እኔ ይችላል ግን የኔ አስተሳሰብ ይሄ ነው የኔ አስተሳሰብ ሁሉም ሰው ግን እንደዛ ማያረግ ይመስላል እኔ በየማሳደርግም ሁሉም ሰው በንግግር ያወራል ያምናል ይሄ ነገር እንደዚህ ብሎ ያወራል ይነጋገራል ሁሉም ሰው ግን ደግሞ ነገሮች እንዳልኩ ካቀም በላይ ይሄዳሉ የሚሄዱባቸው ነገሮች ሊኖሩ ይችላል ግን ማለት ነው በጣም ብዙ ሰዎች ደግሞ ነገር በመነጋገር አያምኑ በቃ አንዱ ሰው ረጋ ያለ መሆን አለበት ከባልና ከሚስት ማለት ነው ቀጥታ ይኸውልህ ባል አንዳንዴ ባል ጮክሮ ሲናገር ሚስት ረጋ ሁሉም ሰው ሁለቱም አንድ ላይ የሆነ ነገር እንትን እኩል ስሜታዊ የሚሆኑ ከሆነ ከባድ ነው ገብቷል በቃ አንዱ ሰው ረጋ ማለት አለበት የሆነ ልትናደር ትችላለህ የሰው ልጅ ናገባ ብዙ የሚያናድዱ ነገሮች ይኖራሉ ግን እኔ ማምነው በቃ በትግስት ማለፍ ነገሮችን 3 ደቂቃ አይሞላም 3 ሰከንድ እግዚአብሔር ዝም ጸጥ ብትል ያልፋል ሁሉም ነገር ክርስቶስን ነው ማለት ብዙ ሰዎች ጸጥ ማለት በቃ የሆነ ጊዜ ማሳለፍ ስለማይችሉ ነው እንጂ ትንሽ ደቂቃ ቆናታል በቃ በዛች ውዝግብ ውስጥ ጸጥ አንድ ሰው ጸጥ ብሎ እሺ ብሎ ጸጥ ቢል ሰላም ይሆናል ነገሩ ግን እኩል የምትጮህ ከሆነ ትዳር ውስጥ ያሰጋል ከባድ ብዬ አምናለሁ እኔ እንግዲህ እስቲ እኔ ያ ባባ ፍቅረኛ አለ እንዴ እኔ የለኝም የለም ነበረች ግን አሁን የለም እውነት ነበረ በምን ምክንያት ተለያያችሁ ሰላም መናገር አፈልግም ያው የምትለያይባቸው ነገሮች ይኖራሉ እንድቀጥል አታርገኝ ተፈታ አይ ተጥቀፈታ ሳይሆን ካለህ ብዬ እኮ ነው ካለ አሁን የለውም ስለዚህ ወድ ምን አምናለሁ መሰለህ አንዴ ምን አምናለሁ መሰለህ እሺ ደሳለም ግን አንዴ እንዴት መልከን ምን አምናለሁ መሰለህ ገብሬ ምን አምናለሁ መሰለህ ጊዜና በጊዜ አምናለሁ ሁሉም ነገር በጊዜ ሲሆን ማለት ነው በጊዜ ሲሆን ሚንስ ምንድነው አንድ ሰው ወደ አንተ ህይወት ሲመጣ
ፍቅረኛም ሆነ ምንም ሰው ወደ አንተ ህይወት ሲመጣ የሆነ ነገር ሊጨምርልህ ይገባል አንተን ወደታች ሳይሆን ለአንተ አላማ ለአንተ ለምትተጋው ነገር ለህልምህ በቃ አብሮ ሊተጋ የሚገባ ሰው ሊሆን ይችላል እንብላ እንጠጣ እንዝለድ እንጨፍር እንደዚህ የሚል ሰው ከሆነ አንተ ወደታች ነው ለምን እኛ ወጣት ነን በዚህ ጊዜ መስራት አለብን ማደግ ያለብን በዚህ ጊዜ ነው ብር እንኳን መያዝ ያለብን በዚህ ጊዜ ነው ገባ አይደል ግን ያንን ነገር ተረድቶ ለዓላማ የማይቆም ሰው ከሆነ ግዴታ ፍቅረኛ ግዴታ አይደለም እግዚአብሔር ጊዜና ሰዓት አለው በዛ ሲሰጥህ ፍቅረኛን ብትይዝ ያምርብሃል ወክ ብታደርግ ያምርብሃል የምር ቁም ነገር ነው ማለት በዚህ እድሜያችን ግን አስበው እንደዚህ ስናደርግ ብንታይ በቃ አሳዳጊ ሁሉ መበደል ነው አይ እሱ ልጅ በዚህ እድሜ እኮ ገና እንደዚህ ሳይሆን እንደዚህ ሳይዝ እንደዚህ ተብላ ስም ነው የሚተርፈው ገብቷል ትክክል ግን የምር የምትረዳኝ ከሆነ በቃ ለኔ አላማ አብራ የምትቆም ከሆነ በጣም ደስ ይለኛል ማግባቡ ደስ የሚለኝ አብራኝ እና በዛ ምን አለ አይ በጣም ለክ የሆነ ነገር ተነገርሽ ያለ አይደል አይ አፕሪሺየት ኢት በጣም ስፔሻሊ የኛ እድሜ አሁን በጣም ኮንትሮል የሚፈልገው ነው በጣም ብዙ ነገሮች አቬሌብል ናቸው ያስታታልን ኮንትሮል ማድረግ ካልቻልክ አረ ከባድ ነው በጣም yes ከያ ባባ ጋር ቆንጆ ጊዜ ያሳለፍን ያለ ነው ጋይስ ሰብስክራይብ እንደዛኛው ሰው አይደለም በቃ ተነዳ አንተ ሰሚት ሆነ ክልል ነው እንዴ አንደርስም ምን ደርሰናል ይኸው ላሳያ እየደረስን ነው ሰፈራችን እቺ ትመስላለች አረባ እዚህ በራችሁ ወርታችሁ ገረኝ እንጂ ለኔ መጀመሪያ እኛ ወርታችሁ ይኸው ወደዚህ ታታ ኦኬ ወደዚህ ታታ አዎ መስከረኛ ነው ዳዊት ኦኬ መስከረኛ ይባላል በቃ 49 አያት 49 ማለት ነው ታቆምልኝ እንደ ቤታችን እንዳታልፈው ኦኬ እዚህ ጋር የሆነ ፓርኪንግ ያው ቤተሰቦች ደርሰናል ዴቭን እስኪ ዛሬ ቀምሶት የማያውቀውን ምግብ ነው የምናቀምሰው ገና ስሙን ራሱ አያውቀው ናሺፍና ልዩ ይባላል ሁላችሁም እንግዲህ ቼክ አድርጉት ምግቡን በጣም የሚጣፍጥ ምግብ ነው ባይሴ በጣም እሺ ዛሬ ውሎ ከያባባ ጋር እንግዲህ ተቀጣለ ነው ወንበር እናገኛለን ግን እስቲ ቆይ ምሳሳት ኦኬ በጣም ብዙ ይመጣል ምሳሳት ስለሆነ አይዞሽ ሞቼ ነው ሰብረው ዘነብ 49 ላይ ጌታ ወደኔ ባመጣ አስተረፈ ያው እንደዚህ ያሳልፍ ነው ምንድነው ቆይ ባልገባ ምንድነው ሰው ነው ግን እኛ በዚህኛው በኩል መግባት እንችላለን ኪንጎ ጉንስፓኛ የሚለው አንድ ምን አንጣብሏል ሳምቡሳ አለቃ ወንበር የለም እንዴ ሪላክስ እሺ እንዴት አይሻት እንዴ ምን ነው ደስ ይላል አረ ማረም ቀለል አድርገው ጋር እዚህ ጋር እንደዚህ አይነት በልተሽ አጣቂም እንደዚህ ቤት አራካለሁ ማረም ግን ምንድነው የጠራው ስም ነበር ናሺፍና ልዩ ህመንሲ ያለምሱ አረ ግሪንግ ዳው ይርመው ታውቃለህ ዳው ናሺፍና ልዩ ዴካ ናሺፍና ልዩ ታንስ አዎ እሺ የቤቱን ስፔሻል ለዴቭ መንገድ ብዛት የቤቱ ስፔሻል ናፊና ልዩ የዚህ ቤት ሞተር የሚባል ልጅ አለ ሞተር ፈጣን ልጅ ቆይ ታየዋለህ የቤቱ ሞተር ምግቡ መጥቷል ዋንቸና ሲታው ራሱ ጸዴ ነው አንተ ምን እሺ አርት ነው ይሄ ሩዝ ናሺፍ ይባላል ይሄ ልዩ ይባላል ልዩ ጸዴ ነው ሲታይ ይሄም ጸዴ ነው ምናምን አለው እስቲ አናዋልደ ቀምሰ ደግሞ ቼክ ታረጋለህ ይቀመሳል ይሰራል ቆይ እነሱ ይሰሩላል የሚሰራው ስራ
እኛ እኮ ስንት ጓደኞቻችን አመጣ ነው እዚህ አዎ እስማ አይ መርካ ጸቢበት ባክ አይ አባታቸው ይሳል አምባታ apa burakis ትክክለኛውን ነገር ነው ሬት ማድረግ ያለው ማርያምን እንደባለ እንደብለው በደም አሁን ሲጀመር በሰለራው ሁሉ ነገር ይጣፍጣል እዚህ ማለት ነው ማርያምን አንደኛ ዛቢ ቤኪ የምትወደው ነው ማርያምን ልዩ እንቁላል ያለው ማለት ነው ፓስታ ትወዳለህ አንተ ለዛ ነው ገብቶኛል ውጪ ስበላ ምግብ እዚህ ቤት ነው አሁን አንተ ብትቀጥረኝ ቁርሴን በልቼ ለመፍጠር እዚህ ቤት ነው መመጣው እንደምታየው ነው ይሄ ቤት ደስ የሚለው ትንሽ አቅም ያነሳቸው ሰዎች ምናምን የሚጠቀሙ መጠነኛ ህይወት ላይ ያሉ ሰዎች የሚጠቀሙ ነውና በጣም ምግቡ የሚጣፍጣል ያላቸው ነገር በጣም ጸዴ ነው በጣም እግዚአብሔር ቁም ነገር እና በቃ ይመቸኛል እኔ ፈዎ ይገርማል ወደ ለመናገር ብርጭቆ ሰብራችሁ ተበላችሁ መክፈል የለም ያማል ሌባን እንግዲህ በመጀመሪያ ውሏችን ይሄን የመሰለ ቁርስ አቀምሰን ዋል የምር ያለ ማካበር ዴቭ ምንድነው እዚህ ላይ የሆነ ቦታ ሄደን ራሱ ምግብ ካልተመቸው አልተመቸኝም የምር ቁም ነገር አሁን ገዳ ሚዲያ የሆነ ካፌ ሰበራ አልበላኝም እኔ አመኛ ላቋርዶ በጣም እየተፈጠፍኩት ነው አሁን አልቻልሽም አጣፈጠም እንዴ በጣም ነው እየበላለው በጣም ነው እየበላለው አጣፈጠም ያውዬ ወይኔ ጉዴ እያልኩ ነው የሚመስለው ቆንጆ አስሬስተ መላደስ ወይኔ ጉዴ እያልኩ ነው የሚመስለው በጥረት አባቴ ካዮ ሻይ ጋይስ እንግዲህ ተበላ ተጠጣ ሰላም አድርጋ አሁን ሪከርድ ነው አሁን የዚህን ምግብ ፕራይስ ገምት ስንት ይሆናል አሁን የበላነው ሁለት ምግብ ነው ሁለት ምግብ አለ ብቻ ምግቡ 600 የምር 500 ነው እንደምቻለው 500 በጣም ነው ያሰው 500 እና ታዲያ ፓስታ እንቁላል ምናምን ያለው ስፔሻል አለ 500 ብር አያንሰው ምግቡ 500 500 በቃ እኔ 500 አሪፍ ፕራይስ ነው ፋይኒ ስለዚህ በቃ 500 ብር አይባለው ምናምን እንዴ ፍሬንድ ያገር ኮንክሪት እኮ ነው እንገበላከው በቃ ተወከነ እናንተም በቃ ችግር ጨርሳል ጠግባል አረ እኔ ተገባለሁ አሁን ደግሞ ለሶስት ነው ይበላነው ለሶስት ጠግበናል ለሶስት ሁለት ምግብ ጠግበናል እኔ 500 ብር ገምቻለሁ ስንት እንደሚያንሰዋል ብሏል እንግዲህ ስምብር እንደሚከፈል እናያለን ጋይስ ዲን ይሰባል እንቁላል ማለት እሺ እዚህ አለ እሱ ማለት ስንት ሆነ ናሽፍና ልዩ ከዛ ለሻይ ከዛ ውሃ ለማብረስ ለሰባ 3 10
ከዛ ያሟላ አረ የለም ይሄ ብቻ 3 350 ማለት 350 ሁለት ሻይና አንዷ በቃ ይኸውልህ 2 ሊትር ማለት ናሽፍና ሊሙ አለ 350 እኔ 500 ብር ያልኩህ እኮ ከውሃው ውጪ እኮ ነው 350 አንድ ላይ ሁሉ ሰላም ዩኤን በላችሁ ስም አውጡለት አይ በጣም የሚገርም ደስ መንበረው 64 ተመችቶ መንበረው 350 ብር ከነውሃው ከነምግቡ እሺ አባቴ ይመችህ ኧረ አንተ እዚህ ደግሞ የሌለ ነው እንዴ ጋይስ እንግዲህ ቤቱ እንደዚህ ነው እንደምታዩት ባነር የለውም ስም ምናምን በትልቁ ምንም ነገር የለውም ግን ፈዋቸው ማለት አንደኛ እናቴ ደሙት ይገርማል አንተ ምን እሺ ነው ብሩ ግን ብሩ ምን እሺ እንዴ 350 ብር ምናምን ስለጨማመር ነው ዋንዱ ሙሃና ሻይ ምናምን ውሃ ያ በቃ ተገበ የፈለገው ጨማመር ካራሞታ ይዘው እንደፈለክ አድርጋ ማለት አሁን ምንድነው ያደረግነው ምግባችንን በልተናል እንዴ አሁን ደግሞ ቀለል እንዲለን የሆነ ጌም ነገር መጫወት አለብን ብዬ አስባለሁ አቤት አንተ ትችላለህ አንዴ ላይ አባባ ፔስ ቤት እንሰዳለን ፔስ እኔ የሰፈሩ መጣ ስባል ምደነገጥ ሰው ፔስ ለማይድ አብቃ ፔስ ላይ ምን አሁን ልትታያል ፔስ ቤት ልንሄድ ነው ግን ማርያም አይ በጣም ፒስ ነው ማርያም ታግበናል ምናምን ከዛ ችሎታዬን ደግሞ አይወል አይታወቅም ዩቲዩብ ላይ አንዳንዴ ሚስተር ቢስት ላይ ይችላል ያንተ ዩቲዩብ ገባ እዛ ጋር አንተን አሁን እዛ ጋር ፔስ ስቀጠቅጠው ኤሊት ፕሮፌሽናል መሆን አለበት ብሎ አይዘው ስልክ ቁጥሬ እንዳስቀምጣለህ ያንተ ወይ ኢንስታግራሜ እንዳስቀምጣለህ ትቸገራለህ ለማንኛውም አሁን ፔስ ቤት ልንሄድ ነው ዛት ሻንቺ ስለኔ አታውቅ የፔስ ችሎታ እንተያያለን let's go ያው ደርሰናል ቤተሰቦች እዚች ጋር ነው የምንጫወተው ዴቫ አንዴ ነው ሰፈራችን እኮ ይኸውልሽ እዚችው ነው ኦ የለችም በመጀመሪያ አንደኛ ምን አረፈው ቲም ለሚጫወት ወይስ መጀመሪያ ፔስ አትችልም እኔ let's go ጌም ዞናችን ታዘና የምትሉበት ከስራ መልስ ዋላይ ነው እሺ የትኛውም ፔስ ለምን 90 የተሞሉት አይመጣም በሊቨርፑል ነው የሚጫወተው ሁሌ የምትገባው እሺ ለሱም ያውቃል አንተ የማን ለማን እኔ ማንቸስተር ደጋፊ ነኝ እኔ ማንቼ ናዲ ተምስ ሊቨን ማንቼ ግን ማን እናንተ እሺ ግባ እኔ የማንቼ ደጋፊ ነኝ ግን አሁን ያለበት ኮንዲሽን ስለማይመቸኝ በማድሪድ ነው የምገባው ከበር ነው አያረ ቲምን አታምንበትም በቃ ቲምን አታምንበት በፍጹም ከሱ ጋር ምንም አይገናኝም ያ ይገናኛል በቲምን ማለት በልባሃል ዴማ ማንቼ ገባሽ አራሳ ዳራ ዴማ አይሆንም ድምጽ ቢኖር ጀምሯል አው ይኑ ትንሽ እሺ ዩናይትድ ግን አላሰው የዚህኛው ሲዝን ላይ ናቸው ትክክለኛ ናሬን እኮ አይነፋ የማይነፋ ቲም እኮ ነው አንተ ስፒደር ራሱ የላችሁ አረ በጣም ፈጣን ነው ዩናይትድ የማይነፋ ቲም ነው ዳቪድ ማን አረ ገና ጄስ ከሚሟሟቅ ነው አሳያለሁ ጨዋታው አረ በእናትህ ሁሌ ሲጀመር ማንቼ ደግሞ በስማ ከመመራት ተነሱ ያሸንፉ ማንቼ አረ ባርሴማ አንተ እዛ ቅርጽም እንዴ አረ በስማ የተሳተው እኮ አላየሁም ባሬ አቸለ ማን ሰማ ማንቼ ኮሌጅ ብሎኝ እኮ ነው የከረዘሱ ተጀመረ እንዴ ሬባን ለባዶ ማንቼ ማለት ነው ምን ሆኖ ነው ማንቼ ውስጥ እንዴ ጉቦ ይበላሉ በዚህ ሰዓት
አረጋግኝ ባል ታዘዛለህ በቃ ችግሩ ያባባ በቃ የመታዋል ይመጣል ቦክስ ውስጥ ከገባ አራማዘን እኛ ግን የታለ አሁን እንኳን ያዝነው ምን እንደምናረግ ተመልከቱ እገለዋለሁ አበሳሳዋለሁ ያባባ እንዴት ነበር ፈርስ ሀፍ እንዴት ነበር ሀፍ አሪፍ ምንም አይልም ተጨንቀናል ለውጣል ምንም አይልም ተጨንቀናል ለውጣል ያባባ ምንም አይልም ተጨንቀናል የኔ አባት አይዞሽ ኦፍ አራባክ ኦፍ ወፍ ነው ኦፍ ሰለብሬት ላስደርጋታለሁ አቸለ ለኛንዴ ይነገረዋል እንዴ ግባ አሬ ተክላር ግባ ተክላር ግባ ሁለታቻ እንዴ ዓለም ላይ ሌለ ተታዋ ኦፍ ነው በቃ ይበናት አረ ስቅስቅ ብዬላል ይበናት ምን ነው ሶስት አንድ ነው ጉል ምታገው እየኬክስ ነው ነው እንደ አንተ እስማ አረጋ እንዳታወራ ብያለሁ መጀመሪያ ዝም ብለህ በቃ ሲተቀበልኩት ይሄንን እንዴ አንተ ካምባክ ይሏል ያባባዬ ነው እንዴ ገባ አንጉር ወጣት በስማ በጸሎት እኮ ነው ልጅ ካለ እንዴ ሁለት አለ ቢሱ አንድ አለ ቤስት ነው የሚሄደው አሁን የተሸነፈ ቤስት ትንሽ ግር ለሚለው ሰው አሁን ማያውቅም ችግር ነው ቤስት ማለት አሁን አንድ አለብን አይደል የተሸነፈ ይመጣበት ሁለት ይመጣበታል እሱ ላይ ማለት የተሸነፈ ሙሉ ላይ ይከፍላል ማለት ነው እስጋ ግን አይኔ ነገር ይሄን ጋር ሸነፈኝ ቁና ጨውጨውላ ማርያም ማለት ነው ማርያም ምን ይሄን ጋር ሸነፈኝ ቁና ጨውጨውላታል ያባባ ይችላል እኔ ካሸነፍኩስ ያባባ ይችላል እኔም አጨበጭብልሃለሁ እኔም አጨበጭብልሃለሁ በስማ ጀምሮ አንዴ ንካል ይሄ የክብር ጨዋታ ነው ይሄ በጣም እንጂ የክብር ጨዋታ ነው ይሄ ባንድ ተጫዋች ነው ይሄ አረክ ከመጣ እየመጣ ወይ ወርድ እዚህ ይወርዳል እንዴ ጃስቱን ስማ ወይ ሌላ ክፍል አድርገን እንዴ እዛም እዚህ ቦይ እየወረደብኝ እንዴ ነው የምጨተው ነው እንዴ ድረስልኝ አረባርሴማ ያብስማ ለራስ አረያ አሪ ማርያም ጋር አንተ ካቅሜ በላይ አሬ ይሄ ጎል ሪካርድ ያስፈልገው ሪፕሌይ አይ ሴሌብሬሽን ነው ያየው ነበር አይ ሪፕሌይ ለማለት ነው ሪፕሌይ አንዴ የጎል ሪፕሌይ ነው አንዴ ጎል ይወበና እንዴ ጎል ይወበና እሺ በጣም አረ ቀራው ይሄ ነው ለምን ነው እኮ ነው ዴቭ ቀጣይ ሳምባ አስጨፍሪው በቃ ልጁ እኮ እንዴት እንደሚል በስመ አብ መቤቴ ገና ያለ ማርያም ያለ ባህል ገና እዛ ጋር እንደዚህ ነው ኳስ ወጥቶ መጥቶ እዚህ ጋር ኤክስ አይደለም ለምን እንትን The game is over. The game is over. አሳይኝ በእናትህ አሳይኝ ኤክስ በእናትህ አይ ሶስት ለአንድ ውጤቱ ብቻ ነው ውጤቱ ብቻ ይታያል አዳራና በረከት አንዳንዴ ያኔ ማሽን ተወዳጅ ያስደምባችሁ ተነስ አልችልም በለኝ ተነስ በለኝ አልችልም አላልኩም አልችልም አባባ ይችላል አልችልም እለጠልጥሃለሁ ተነስ አጀጅ አይ ሁለት ለመናገር ጎበዝ ምንም አትቀረት አለ
የሚበረታታ ነገር አለ እንደሱ አትበለኝ በቃ ያባባ ይችላል እንደምንገስ በጣም ረጅም ሰዓት ፔስ ተጫወትን እውነት ከካሜራ ውጪ ቀጠቀጥኩታ የተወሰነ አንድ ብቻ የምር 50-50 ብቻ ጥሩ ነበር እንደቀደም አይደለም አሁን ዘብሮ ቺፕስ ልትገዛ ነው ያቡ ቺፕሳችን መጥቷል ቤተሰብ ዛሬ በሄድክበት ልጥልጥ አረኩት እያልኩ እያወራሁ ነበር ዛሬ አልቻለኝም ግን የሚደብረኝ በሰፈር የመጣው እንደዚህ ማጉላላት የሰው እንጂ በስመ አብ ወልድ አንተ ቺፕስ እንዲህ ነው ደስ የሚለው መቤቴ እንዴት ነው ግን ደበረ እንዴት ነው ብሎ አሪፍ ነበር በስመ አብ እንዲህ ነው የምትለው ሁሌ ግን ላላ ሰፈር ኮን ከልዲና በጣም ላላ ብለህ ነው የምትለው ማርያም መቤቴ እንዴ ወጪ ደበ አስባችሁታል በስምብር ነው በሆመሆመ ነጋል በጣም ቁጭ ብሎ አችለ ብሎ ኮንክሪት የሆነ ፈዋ በላን በ300 ብር ያዛ በኋላ ፔስን ይጮት ነው ቺፕስ ራሱ እንደ ድሮ እዚህ ሰፈር 20 ብር ነው ቺፕስ 20 ብር እንዴ ቺፕስኛ ሰፈር 20 ብር አይደለም 49 ላይ ኑሮ ርካሽ ነው በላችሁ እንዴ 49 ላይ ኑሮ ርካሽ ነው እውነት አይ አላቆም ሰፈር ግን ዛሬ ባየው እንደዛ ነው ይሰማኝ ከያብ ጋር ዛሬ በጣም ጸዴ አሪፍ ጊዜ ወይስ የቀረጽኩት ይሆን አይሆን ስለማይታወቅ አሪፍ ጊዜ ወደን አሳልፈናል ተመካክረናል ተጫውተናል ሰፈራችን ላይ ወዝ ሁሉ መጣኛ ሰፈር ወዝሽ ያልመጣብኛ ሰፈር ማሬና አባት ማርያምን ብቻ ደስ ብሎኛል በጣም በመምጣቴ በጣም ደስ ብሎኛል ቆንጆ ቀን ያሳለፍ ነው ያው እንዲህ ከምትጫወተው ውጪ ደግሞ መካሪ ነች እና መክራኛለች ጥሩ ነገሮችን አውርተና አሁን ሶሻል ሚዲያ ላይ በመለቀው ነገር ራሱ ይሄንን ነገር አድርግ እያለ ሐሳብ ሰጥቶኛል ታላቅ ወንድሜ አመሰግናለሁ ምንም አይደል ወንድማችን ባይዘው እኔ ያባባር ለምለው ያብ አባ ነው ምለው ማንኛውም ጋር ዛሬ ምርጥ ቀን ነበር ያብዬ ደስ ብሎኛል ስለመጣው ስማኪሽ ዘጠፊ አረ ከዚህ በኋላ ማንኛው ቤት መጥቼ እኮ በቃ ከልዩ ቁርስ ምሳራ ማንኛውም እኔ ዝም ብዬ ራሱ መመጣ ይመስለኛል ሰፈሩም ደስ ይላል ደግሞ ወክ ለማድረግ ምናምን በጣም ይመቻል ብዙ ኮንዶሚኒየሞች ስላሉ አስፋልቱ ምናምን ነገር ላይክ ሰፊ አስፋልቶች አሉ ምናምንና ወክ ለማድረግ በጣም ይመቻል ጸዴ ጊዜ ነበረ ይመቻችሁ ጋይስ ሁላችሁም በጣም ወዳችኋለሁ ፒስ አውት ሰብስክራይብ ማድረግ እንዳረሱ ቡም Rastafari. Rastafari. Bomba clat. Imagine you guys. Bye.